ስለምን ትጮህብኛለህ? ስለዚህ ስልጣን ይዞ ማለት ጸሎት አይደለም። እግዚአብሔር ምን ይላል ማለት ነው? በቃ አትጮህብኝ። ምንድን ጮህ? ምን ይጮሃል? አለኩ ተበላው በቃ የሁሉ ችግር የሁሉ መከራ እግዚአብሔር ኧረ ወዴት ነህ አሰማ። ከዚህ ያለፈ እግዚአብሔር ሆይ ጫማ በጣም አስፈላጊ ነገር ነው። ጫማ ከሌለ እግር ይጎዳል፣ ሚስማር ይወጋኛል። በኢየሱስም የሚስማር መንፈስ የታሰረ ይሆን። ይሄ ሁሉ የሚኬደው ለምንድን ነው? ጸሎቱን ምን ለማድረግ? ረጅም ለማድረግ። ችግሩ ሲመጣ ችግሩ ገዝፎባቸው ወደ እግዚአብሔር የጮሁ ሰዎች እግዚአብሔር ጎበዞች ጸሎታችሁን ሰምቻለሁ አላለም፣ ይልቁንስ ነቀፋቸው። በችግሮቹ ውስጥ ዝም የሚልህ በአንተስ በጣም ስለሚተማመን ጎበዝ ነህ ብሎ ስለሚያምን ማድረግ ይችላል ብሎ ስለሚያምን በስሜ መቀየር ይችላል ብሎ ስለሚያምን መጸለይ ይችላል ብሎ ስለሚያምን እግዚአብሔር ድርሻ አለው። አንተ ድርሻ እንዳለህም ያከብራል። እግዚአብሔር ያንተን ድርሻ እሱ አይወጣም። ለዚህ እግዚአብሔር ላንተ ካለው ከበሬታ የተነሳ አንተ ጋር ያለው አቅም አውቶሪቲ ነገርን መቀየር በአፍ ቃል ማፍረስ መትከል መንቀል መስራት እንደምትችል እግዚአብሔር ስለሚያውቅ ላንተም ይተዋል። ችግሩ ምንድነው? አንዳንድ ጊዜ በእያንዳንዱ ችግር ላይ እግዚኦ ነው የምንለው። እግዚአብሔር ከስር ሆኖ ደግሞ እስቲ አንተው ራስህ ችግሩን ፍታው ይላል። ችግሩ ሲመጣ ችግሩ ገዝፎባቸው ወደ እግዚአብሔር የጮሁ ሰዎች እግዚአብሔር ጎበዞች ጸሎታችሁን ሰምቻለሁ አላለም፣ ይልቁንስ ነቀፋቸው፣ ተቻቸው። ከብሉይ ኪዳን አንድ ሰው ማየት እንችላለን። ሁሌ ማነሳው ሙሴ ባህር ዝም ብሎ ከፊቱ አልመጣም። ፈርዖን ዝም ብሎ ከኋላ አላሯሯጠው። ፈርዖን ሳያሯሩጠው በፊት ባህር ከፊቱ ሳይመጣ በፊት እግዚአብሔር በምድረ በዳ ውስጥ ገና ሲገናኘው በትርህን ያዝ ብሎታል። በበትሩ ምልክት ተአምር ድንቅ እንዲሰራ ነው። ያቺ በትር ማለት ቃል ስጋ ለብሶ ማለት ነው። የጠንቋዮችን እባቦች ሁሉ የዋጠች የአስማተኞችን ሁሉ አስማት የሟርተኞችን ሁሉ ሟርት የዋጠች በትር ያ ቃል ስጋ ሆነ የሚለውን በትር ይዞ ሙሴ ክርስቶስን በእጁ ይዞ ሙሴ ባህር ሲያይ ወደ እግዚአብሔር ይጮሃል። ክርስቶስን ይዞ ወደ እግዚአብሔር ይጮሃል። እግዚአብሔር ወጠፋን ድረስልን አለ። መዝሙር ዘመሩ እስራኤል ሁሉ በንስሐ መዝሙር ነው። ፈርዖን ከኋላ ቀይ ባህር ከፊት የሚለው ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ ልንጠፋ ነው ድረስልን፣ ፈርዖን መጣ፣ ቀይ ባህር ከፊት ነው፣ አለቀን ብሎ ጸለየ። በትር እንዲያዘ ጸለየ። እግዚአብሔር ምን አለው? ሲጸልይ ጸሎት ሊጸልይ እግዚአብሔር ግን ምን አለ? ስለምን ትጮህብኛለህ? አይገርም? ለምን ትጸልያለህ አለ። ስለምን ትጮህብኛለህ? ስለዚህ ስልጣን ይዞ ማለት ጸሎት አይደለም። እግዚአብሔር ምን ይላል ማለት ነው? በቃ አትጮህብኝ። ምንድን ጮህ? ምን ይጮሃል? አለኩ ተበላው በቃ የሁሉ ችግር የሁሉ መከራ እግዚአብሔር ኧረ ወዴት ነህ አሰማም ወይ ምናምን። ሙሴ ለምን ትጮህብኛለህ እንደተባለ ሁሉ ብዙ ሰው ለምን ትጮህብኛለህ ይባላል ማለት ነው። ምን ነው ሲለው በእጅ በትር ይዘህ የለ እንዳለው እና መተዋ ባህሩ ነው እንዲህ አለ። ስንት ቀን ስንት ታምር የሰራበት ባህር ጋር ሲደርስ ትልቅ ችግር ጋር ሲደርስ ተፈተነ። እምነቱ ተወሰደ፣ ማየቱ ሁሉ ተወሰደበት። ምን እንደያዘ እንኳን ረሳ። ከፊት ከነበሩት ችግሮችና ችግሮቹን ከታለፈባቸው ተአምራት ይልቅ አሁን ያለው ችግር ሲገዝፍ ወዴት አለ እግዚአብሔር? ኧረ ስማናል። ምን ትጮህብኛለህ? ስለዚህ አንዳንድ ገዘፍ ያሉ ችግሮች እግዚአብሔር በሰጠን አቅምና ስልጣን የሚፈቱ ሲሆኑ እግዚአብሔር ላይ ሳይሆን መጮህ ችግሩ ላይ መጮህ። ምን ትደነፋለህ? ቀይ ባህር ምን ታጓራለህ? ፈርዖን በእጅ እኮ ስልጣን አለ። እግዚአብሔር ላይ ከመጮህ ችግሩ ላይ መጮህ እና እግዚአብሔርን ደስ ማያሰኘው ምንድነው? እግዚአብሔርን ደስ ማያሰኘው ምንድነው? አለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አለ እምነት ነው አለ ጸሎት አለ እምነት ነው። የአንዳንዶቻችን ጸሎት አለማመናችንን ነው የሚያሳየው። ስለዚህ ከመጸለይ ፊት ማመን ነው የሚቀድመው። አያምን የሚጸልይ ሰው ከጌታ ዘንድ አንዳች የሚቀበል
እንዳይመስለው ተብሎ ተጽፏልና ከጸሎት እምነት ይቀድማል። ታንኳ በሚሄዱ ሰዓት ላይ ውሃው ደነፋ፣ እየዘለለ መርከብ ውስጥ መግባት ጀመረ። ታንኳ ውስጥ ኢየሱስ የታንኳው የታችኛው ክፍል ላይ ትራስ አድርጎ ለጥ ብሎ ተኝቷል። መጽሐፍ እንደሚል ትራስም አድርጎ ተኝቶ ነበር እና ሐዋርያቱ መጸለይ ጀመሩ። ወደ ጌታ መጥተው አይደለም ምን አሉ? ተንበርክከው ጌታ ሆይ ስንጠፋ አይገድህምን አሉት። ችግሩ በጣም ትልቅ፣ ሌላ ቀን ያላሉትን ጸሎት ጸልየዋል። ጌታ ሆይ ስንጠፋ አይገድህም ወይ? ኢየሱስ ምን አለ? አይዟችሁ ጸሎታችሁን ሰምቻለሁ አላለም። ምን አለ? አለማመናቸውን ነቀፈ። እምነታችሁ ወዴት ነው አለ። በጸለዩ ጌታ ሆይ ልንጠፋ ነው አይገድህም ወይ? ልንጠፋ እኮ ነው። ይኸው ውሃው ምን ነክቶሃል? አንድ ነገር አድርግ እንጂ። ይሄ የጭንቅ ሰዓት ጸሎት ኢየሱስን ጎሽ ያስባለው ሲልቁንስ ወደ መንቀፍ ነው የመጣው። እምነታችሁ ወዴት አለ? አለማመናቸውን ነቀፈ ኢየሱስ። እሺ እና ታዲያ ምን ማድረግ ነበረብን? ማድረግ ያለባቸው ወጣ፣ ውሃውን አየው፣ ገላመጠው። ኢየሱስ አተ ዝም በል ጸጥ በል አለ ነው ወይስ እግዚአብሔር ሆይ የባህሩ መናወጥ የወጀቡ ስፋት ብሎ ስለ ወጀቡ ማብራሪያ ሰጠ? የወጀቡን ትልቅነት የችግሩን ትልቅነት ግዝፈት አብራራ? የብዙዎቻችን ችግር እዚህ ጋር ችግር ሲመጣ በእግዚአብሔር ፊት ሆነን እንኳን ስንጸልይ ማለት ነው እግዚአብሔር እንዲረዳን መጸለይ ጥሩ ነው። ሐሳቤን ትረዱኛላችሁ። ብዙ ደቂቃ የጸለይን እንዲመስል ሰዓት ለማርዘም ይመስለኛል የችግሩን ግዝፈት ሁሉ እንነግረዋለን። ችግሩ ምን ያህል ከባድ እንደሆነ፣ ኑሮ ከባድ እንደሆነ፣ ለቤተሰብ ከባድ እንደሆነ፣ ወደ ሸንጎ እንደሚያቀርብ፣ በፍርድ እንደሚያስጠይቅ ምናምን እግዚአብሔር የሚያውቀውን ደግሞ ይነግሩታል። የማርዘም ማለት ጉዳይ ከአለማመን የሚመጣ ርዝመት ማለት ነው። በመንፈስ ቅዱስ የሚሆን የጸሎት ርዝመት ሳይሆን ከአለማመን የሚመጣ ርዝመት፣ የጸሎት ርዝመት። ኢየሱስ ካለማመን የሚመጣ አንድ በሃይማኖተኛነት የሚመጣ የጸሎት ርዝመት እንዳለ ነግሮናል። ይኸውም አይሁዳውያን፣ ፈሪሳውያን፣ ጸሐፍቶች፣ የቤተ ክህነት ሰዎች ሁሉ በጸሎት ርዝመት እያመካኙ የመበለቶችን ቤት ይበዘብዛሉ ይላል። ይሄ በአንዳንድ ሰዎች ሌላ ሀገር ላይ ይፈጽማል፣ እኛም ከተማ ይፈጽማል። ይህ እንግዲህ እህቶቻችንን ሴቶቻችንን ጓዳቸውን ለማራቆት የሚጸለይ ጸሎት ነው። ሌላው ደግሞ አህዛቦች የሚጸልዩት የጸሎት ርዝመት ነው። መጽሐፍ ምን ይላል? አህዛቦች ብዙ ረጅም ስለጸለዩ የሚሰሙ ይመስላቸዋልና እናንተ ግን ስትጸልዩ እንደነርሱ በከንቱ አትድገሙ። በቃ እግዚአብሔር ሆይ ጫማ ስጠኝ፣ በኢየሱስ ክርስቶስ ስም አመሰግናለሁ ስለምትገዛልኝ ጫማ ቴንኪዩ። በቃ አለቀ። ከዚህ ያለቀ እግዚአብሔር ሆይ ጫማ በጣም አስፈላጊ ነገር ነው። ጫማ ከሌለ እግር ይጎዳል፣ ሚስማር ይወጋኛል። በኢየሱስ ስም የሚስማር መንፈስ የታሰረ ይሆን። ይሄ ሁሉ የሚኬደው ለምንድን ነው? ጸሎቱን ምን ለማድረግ? ረጅም ለማድረግ። በጣም ጫማ ወሳኝ ነው፣ አስፈላጊ ነው። ምሳሌ ነው መወስድላችሁ። ገብቷችኋል? ጥያቄው ሌላ ነገር ነው። እኔ ምሳሌ እንዲገባ ደግሞ ጸሎት ላይ ማይቀር ነገር አለ። እንደው ጫማውን ምሳሌ እንኳን ወስድ ማለት ከዛ ይሄን ሁሉ ጸልየን ያጠረ ይመስለናልና በጌታ በኢየሱስም ጫማ እንዳይከሰት የሚዋጉ በአየር ላይ የሚመላለሱ መናፍስቶች ጫማ እንዳይሰጠኝ የምትዋጉ አሰርኳቸው፣ ፈታዋቸው፣ ተወጉ፣ ውደቁ። አለቀ እኮ። አባ ጫማ ስጠኝ በኢየሱስ ስም ታንኪዩ። አለቀ። መንፈስ ቅዱስ ሌላ ርዕስ ሲሰጥ ጸሎቱ ይረዝማል፣ ሲሰጥ ይረዝማል። ካልሰጠ መነሳት የምን ንግግር ማድረግ ነው? ንግግር ነው ከዚህ በኋላ የምታረገው። ይሄ ግን የሚሆነው ከምን ሲነሳ ነው ሲባል ከእምነት ከተነሳ